የጽናት ድራማ በተለመደው ሰዓት ተለቋል። በጣም የሚገርም ነገር ነበረው። እንግዲህ ኦ ማይ ጋድ ሰኒ እንደዚህ ቅጥልጥል ስትል እንዴት ደስ እንደሚል ማለት ነው። ምክንያቱም የፍቅር መናደድ ስለሆነ የቅናት ስለሆነ በጣም ደስ ብሎኛል እውነት ለመናገር። በተለይ ግን ይቺ አዲሷ ልጅ እነ ኪራ ቤት ያለችው ልጅ እንዴት አድርጋ ሁለቱን ሰኒንና ክብሮምን ለማጣላት እንደምትሞክር በጣም ነው የሚገርመኝ ማለት ነው። እንዴት እንደሚመጣላት እና እናንተስ እንዴት አያችሁት? የእሷን ሀሳብ በጣም ነው የገረመኝ። እሷም ደግሞ ሰኒ ዛሬም ደገምከው ብላ ነበር ማለት ነው። በፊት መንገድ ላይ አቅፋው ነበር ያየችው። አሁንም ደግሞ ደገምከው ብላ ነበር ወታ የሄደችው። እሱም ደግሞ ምን እየተፈጠረ እንደው አልገባውም። ምክንያቱም እንዳፈቀረችው አላወቀም። ያ ነገር ይመስለኛል ብዙ ነገሮችን እያወዛገበ ያለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። እና ውድ ቤተሰቦች እንግዲህ የጽናት ድራማ በተለመደው ሰዓት ተለቆልናል። በጣም ደስ ብሎና ስለተለቀቀ ከእንግዲህ ናሆሜም ምሩን የቤት ስራ አትስሪ፣ ሰራተኛ ቀጥራለሁ፣ እየታመምሽ ነው፣ ሀሳብሽ ምንድን ነው ብሎ የጠየቃት። እሱም ምን እንደምታስብ ራሱ አላወቀም። ስራ በጣም ፈልጋለሁ፣ መስራት ፈልጋለሁ፣ ቁጭ ስል እየደበረኝ ነው ብለዋለች። እሱም ደግሞ ልብ ታማሚ ስለሆነች ለዛ ነው ብዙም ስራ እንድትሰራ የማይፈልገው እንደምታውቁት ቤተሰቦች። ቤት እየወለወለች ስታየው እሱን ስታገኘው በጣም ነበር የደነገጠችው ማለት ነው ቤተሰቦች። እና ደግሞ ክብሮም ምን እየተፈጠረ እንደው አልገባውም። እሱም እሷን ሲያት ይናደዳል፣ የምታደርገው ነገር ያናድደዋል። እሷም ደግሞ እሱን ስታየው ትናደዳለች። አሁን ላይ ሰኒ ኦልሬዲ በቃ ማበድ ነው የቀራት። ብቻዋን እያወራች ነው። ምንድን ነው እየተፈጠረ ያለው? እኔ በፊቷ ሰኒ አይደለሁም። ቤቴ ራሱ በጣም ይደብረኛል። ቤቴ በቃ መቃብር ያህል ነው የሚመስለኝ። እነ ኪራ ጋር ስሄድ ደስ ይለኛል፣ ስመጣ ይደብረኛል ነበር ያለችው። የበፊት ህይወቷን አሁን ላይ ጠልተዋለች ማለት ይቻላል ሰኒ ማለት ነው። እውነት ነው፣ ሰው ያለ ሰው መኖር አይችልም። ግን ደግሞ ስንኖር በልክ ማድረግ አለብን። ሰውን ማቅረብ፣ የሚጎዳንና የማይጎዳን ሰው መለየት፣ እንደዛ ነውና እሷም ደግሞ እንግዲህ ይህን ነገር እየተፈጠረ ስለሆነ በጣም ደስ ብሎኛል። ምክንያቱም የፍቅር ስሜት እያየውባት ነው። እሱም ደግሞ እንግዲህ እንደምታውቁት ወዷታል። እየተሞላቀቀ እየተወለጋገደ ነው ማለት ነው በፍቅር። ግን ደግሞ ሁለቱም እንግዲህ ፍቅራቸውን አልተናገሩም። ሰኒም ደግሞ አሁን ላይ የናሆምና የምሩ የኪራና የጽኑ ፍቅር ይገባታል ብዬ አስባለሁ። ምክንያቱም ፍቅር ሲይዛችሁ ነው ፍቅር ነው የምታውቁትና ልክ አንድ ሰው ሲርበው ራብን እንደሚረዳ ሲጠማው መጠማትን ችግርን ወይም ደግሞ ሰው ሲቸግረው ችግርን የሚያውቀውና ልክ እንደዛ ነው። እሷም በፊት በእነሱ ትቀልድባቸው ነበረ ማለት ነው። አሁን ግን እሷም አፍቅራለች ማለት ነው። ቤተሰቦቼ እናንተ ስደት አያችሁት? የእውነት እኔ በጣም ተመችቶኛል። ኦ ማይ ጋድ የእውነት ነው የምላችሁ። እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።